ሀብልን ቀጥታ ገዳይ ያደረጋት? የሆነማ የተቀነባበረ ነገር አለ። እነዚህ ሁለቱ ልጆች የሆነ ሴራ ጠንስሰዋል። ምንድን ያደረጋችሁት? እንግዲያው አቅሙና ድፍረቱ ካለክ ማለቴ እውነቱን ለመስማት ዝግጁ ከሆንክ ትክክለኛውን ነገር ነው እነግርሃለሁ። ሲጀመር አንቺ በህይወትሽ አንድ እውነት ኖሮሽ አያውቅም። ይኸውልሽ እኔ የሀብልን ንጽህና ስለማቅ ከዛ ጨለማ ውስጥ እንደምን ወላም ለኔ ምን ጥቅም አለ? በጣም ደክሞኛል መርማሪ። ያው የፈለከውን ነገር በሙሉ ማድረግ ትችላለህ። ወይዘሮ ሀብል እባክሽ ተረጋጊ። እንዴት ነው የምረጋጋው መርማሪ? ከማላውቀው ፍቅረኛሽ ጋር የቀድሞ የባልሽን እጮኛ ገልሻል እየተባልኩ እንዴት ነው የምረጋጋው? ቢኒያም በየጊዜው እየመጣ ትዳርሽን እበጠብጠዋለሁ ሲልሽ አንቺ ማህደርን ገደልሽና በእሱ አሳበብሽ። ስለዚህ በአንድ ድንጋይ ሁለት ወፍ መታሽ ማለት ነው። ቢኒያምንም ማስወገድሽ፣ ባልሽንም ጠበቅሽ። ታውቃለህ መርማሪ፣ ከነሱ ቅጥፈት ይልቅ የእናንተ በቀላሉ ሰዎችን ማመንና በእነሱ ሴራ መውደቃችሁን ይገረመኝ። አሁን እኔ በተጨባጭ ማስረጃ ያረጋገጥኩት እውነት ነው። ታዲያ ውሸት ነው ብለህ ታምነኛለህ እንዴ? ማህደር በተገደለችበት ቢላዋ ላይ እኮ የኔ አሻራ ነው ያለው። እነሱ ደግሞ ሁሉን ነገር እውነት እንዲመስል ነው ያደረጉት። በእርግጥ ማህደር የባሌ ቀድሞ እጮኛ እንደሆነች ከገባሁ በኋላ ነው ያወቅሁት። እሷ ላይ ግን ቅንጣት ታክል ጥላቻ ነው የሚያውቅ። ይሄን ነገር ደግሞ እራሱ እዝራ የሚመሰክር ይመስለኛል። እዝራ ማለት አሁን ያለው ባልሽ ነው? እስኪ ስለሱና ስላንቺ ሁኔታ ንገሪኝ። እንግዲህ እንደማንኛውም ባልና ሚስት የፍቅር ወግ ባይኖረንም በህጋዊ መንገድ የተጋባን ባልና ሚስት። አደራሽን ተጠንቀቂ። እስቲ ኪሎ ዳውጋሽ ቆይ አሁን የተናገርሽው ነገር ምንድነው እንዴ? ምን ተረጋጊ እንጂ ምን ሆነሻል? እኔ በኋላ ሶፍቱን በተሻቆሽ ለታመኝ ብዬ እኮ ነው። ምን አልሻችሁ? እሺ እኔ ሁለተኛ እኔ ያለሁበት ቦታ ደረሽ እንዳት ሰፍሽኛ ናት ማወራረጃ ልሰሽ ማቅረባ ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንዲሁም የሀብል ድራማ ተከታታዮች ደህና ናችሁ ወይ? ሀብል ድራማ እንግዲህ በዛሬው በክፍል 10 ላይ እንደፈራ ነው እንግዲህ ነገሮች ሁሉ ወደ ሀብል ዙረዋል ማለት ነው። አሁን ላይ እንግዲህ ሀብል ተጠርጣሪ ሆናለች። አጸደና ሜርሲ የሰሩት ተንኮል ወደ አጸደ ዙሯል ማለት ነው። እንደሚታወቀው እንግዲህ ሜርሲ ማህደርን አስገድላ ለዛውም ደግሞ ሀብል በምትጠቀምበት ቢላ በቀኝ እጇ በምትይዘው ቢላ የሷ አሻራ ባለበት ቢላ እንግዲህ ማህደርን አስገድላ ነበረ። ይሄን ነገር ደግሞ የሰማው የገዛ አባቷ አቶ እስክንድር ናቸው። በርስር ቁመው ከገደላት ልጅ ጋር ስትጨቃጨቅ ገንዘብ ጭማሪ ፈልጋለሁ፣ እህቴ ታማሚ ናት፣ ስለዚህ የሰራውት ወንጀል ደግሞ ትልቅ ወንጀል ነው፣ ጭማሪ ገንዘብ ካልሰጠሽኝ አጋለጥሻለሁ ብሎ እንግዲህ ሲነጋገሩ ነበረ። አባትየው ቃል በቃል ነው የሰማው። ያው የአንድ ሰው ምስክር ምንም ጥቅም እንደሌለው ነው እንግዲህ ያየን ያለ ነው። ታዲያ እንግዲህ እንደ አሰቡት በተለይ ደግሞ አክስየው አጸደ ማለት ነው። ይሄ ነገር ለሷ በጣም ትልቅ ነገር ነው። ምክንያቱም ደግሞ ሜርሲ የዛ ቤት የግማሽ ንብረት ተካፋይ እንደሆነች ታውቃለች። የወይዘሮ አጸደ ትልቁ ህልሟና ሀሳቧ ደግሞ የዛ ቤት ንብረትን መቀራመት ስለሆነ ዙሪያውን ገደል ሆኖባታል። አቶ እስክንድር ወንድሟም ምን አይነት አጭበርባሪ ሴት እንደሆነች ስላወቀ ፊት እየሰጣት አይደለም ቀርቶ እዛ ቤት ንብረት የምታገኝበት መንገድ ሊኖር ማለት ነው። ታዲያ እዝራም እንደዛው መጥፎነቷን ስላየ አሁን ላይ ያላት አማራጭ እንግዲህ ሜርሲ ናት። ሜርሲን በጣም በመጥፎ ነገር መርዛታለች።
መጥፎ ነገር ስለ ቤተሰቦቿ በመንገር ማንም ሰው እዚህ ቤት ስለ አንቺ የሚያስብ የለም፣ ከእኔ ጎን ከቆምሽ ግን እኔ አክስትሽ አለሁልሽ በማለት እንግዲህ ሜርሲ አስተሳሰቧ ከቤተሰቦቿ ይልቅ ተንኮለኛዋን አክስቷ እንድትደግፍ እያደረጋት ይገኛል። እንግዲህ አጸደ ዋና አላማዋ ንብረቱን ለመውሰድ ሜርሲ ነው የምትጠቀመው ማለት ነው። ቢያንስ የዛን ቤት ግማሽ ንብረት ለማግኘት ትልቅ መንገድ ያገኘች ይመስለኛል። እዚህ ቤት እንግዲህ ወይዘሮ መነንና ሀብል ነበሩ። ሀብል በምራትነት ነበረች። እንግዲህ ወይዘሮ መነን ደግሞ የአቶ እስክንድር ባለቤት ሆና ነበረ። ነገር ግን በተንኮላቸውን በማጋለጥ ወይዘሮ መነን ከዚህ ቤት እንድትባረር አድርጋለች። የሚያጸደ ስራ ነው። ስለ እሷ የጀርባ ማንነት ካጣራች በኋላ ለአቶ እስክንድር በመናገር ለባለቤቷ ማለት ነው ከቤት እንድትባረር ውሸታማ አጭበርባሪ ማንነቷን ቀይራ ለገንዘብ ብላ እዚህ ቤት የመጣች ሴት ናት በማለት እና የገዛ ልጇን ደግሞ ሀብልን ለልጃችሁ ምራት አድርጋ መታለች በማለት እንግዲህ እነዚህም ሁሉ መረጃዎች አጣርታ መታ ነው ከቤት እንድትባረር ያደረገችው ሴትዋ። እንግዲህ ባልየውም እንዳንቺ አይነት ውሸታም ሴት ሚስት እንድትኖረኝ አልፈልግም ብሎ የገዛ ሚስቱን ከቤት አባሯል። ሀብልን ግን አቶ እስክንድር በጣም ነው የሚወዷት፣ በጣም ነው የሚተማመኑባት። እውነት ለመናገር አንዳንድ ጊዜ በጣም ብዙ ሰዎች በእናንተ ላይ ቢፈርዱ ተንኮል ቢሰሩ የሆነ ሰው ደግሞ ይኖራል ከጎናቸው የሚቆምና የገዛ ባሏ እንኳ ከጎኗ እዝራ ማለት ነው ይጠራጠራት ነበር። አክስቱ ተንኮለኛ እንደሆነች እያወቀ አክስትየዋ የምትለውን ነገር ያምናል። አንዳንዴ ይወላውላል። ምን አለፋችሁ እህቱ የምትለውን ነገር ይሰማና ይወላውላል። እና አባትየው ግን በአቋሙ የጸና ነው። እንደዛ ደግሞ የሆነው ሀብል በጣም ጥሩና መልካም ልጅ፣ መልካም ቀና ልብ እንዳላት በደንብ ስለተመለከተ ነው። ዝም ብሎ አይደለም። ይሄ ነገር ዝራ እየታየው አይደለም። አንዳንዴ በስሜት ሲነዳም እያየን ነው። ታዲያ እንግዲህ የአቢላ ከጠፋ በኋላ ማህደርም ከተገደለች በኋላ ሜርሲም ከታሰረች በኋላ እንግዲህ ወይዘሮ አጸደ ስታደርግ የነበረው ነገር ምንድን ነው? ሜርሲን ገሏት የነበረውን ልጅ በቁጥጥር ስር መዋል ነው። በራሷ ቁጥጥር እንግዲህ ታማሚ እህቱን እንደ አይኑ ብሌን የሚያያትን እህቱን በመያዝ ማለት ነው እሷ ጋር በማስቀመጥ አንድ ነገር እሳሳታለሁ ብትል ያልኩን ባታደርግ እህትህን ታጣታለህ በማለት በእህቱ እያስፈራራች እንግዲህ ጭራሽ ራሱ ሂዶ ፖሊስ ጣቢያ እጁን እንዲሰጥ አድርጋለች። ፖሊስ ጣቢያ ሂዶ ሲሰጥ እንግዲህ ሀብል እንደላከችው በጣም የተቀነባበረ ስራ እንደሆነና ከዛ እንግዲህ መጨረሻ በሜርሲ እንዲማኝም እንዳደረገች ይህን ሁሉ ነገር እንግዲህ ለፖሊሶቹ በመናገር የቀድሞ ፍቅረኛዋ ነኝ በማለት ሂዶ መረጃውን ተናግረዋል ማለት ነው። በዛ የተነሳ እንግዲህ ሀብል ተጠርጣሪ ተብላ በቁጥጥር ስር ውላለች። እና እንግዲህ ፖሊስ ጣቢያ ሄዳ ስትጠየቅ የነበረው ጥያቄ ምንድን ነው? የት ነው የምታውቂው ነበረ ስትባል የነበረው ልጁን ማለት ነው። ማለት ፍቅረኛሽ አንቺ ፍቅረኛሽ ድሃ ስለሆነ እሱን በመተው እዝራን ሀብታሙን እዝራን አገባሽ። ከዛ በኋላ እንግዲህ እየመጣ ሲያስፈራራሽና ሲያስቸግርሽ አንቺ ሀብልን ገለሽ በእሷ አማኝሽ አይነት ነገር ነው። እንግዲህ የፖሊሱ ጥያቄ ራሱ በጣም ነው የሚያስቀው። ልጁ እንግዲህ ራሱ ነው እጁን ሂዶ የሰጠው ሀብል ግደል ብላይ ነው ብሎ ነው እጁን የሰጠው። ነገር ግን ፖሊሱ ሲጠይቃት እንግዲህ አንቺ ከገደልሽ በኋላ በእሷ አማኝሽ እሱ እየመጣ ያስፈራራሽ ስለነበረ በስልክም በአካልም እየመጣ ትዳርሽ አፈርሳለሁ ማንነትሽ እናገራለሁ እያለ ያስፈራራሽ ስለነበረ ነው በማለት እንግዲህ ፖሊሱ ራሱ የሚጠይቀውን ነገር ያወቀ አይመስለኝም። በዛ ላይ ሰው የነገረውን ብቻ ነው እንግዲህ ለዛ ከሆነ አቶ እስክንድር የተናገሩት ራሱ የገዛ ልጃቸውን አሳልፈው ከሰጡ እውነት አለ ማለት ነው። ሰው በውሸት ራሱ የገዛ ልጁን አሳልፈው አይሰጥም፣ ይደብቃል አይደለም። አቶ ባይሉ ግን ለእውነት ስለቆሙ የራሳቸው ልጅ ነው እንግዲህ ተሳስታለች ብለው አሳልፈው የሰጡትና ይህ ነገር ራሱ ሊያጠራጥር ይገባ ነበር። በጆሮዬ ነው የሰማሁት ቢሉም ግን የአንድ ሰው ምስክርነት እንግዲህ ዋጋ ቢስ ስለሆነ በእርግጥ ገደልኩ ወይም ደግሞ ተጠረጠርኩ ያለው ልጅም ሀብል ልካይ ነው ሲል ብቻውን ነው። ማንም ሰው አጠገቦ የለም፣ ሌላ ተጨማሪ ምስክር የለም። እንግዲህ ከዚህ ነገር በኋላ ፖሊሶቹ መጥተው ሀብልን ቢወስዷትም ሀብል ስለሚባለው ሰው ባታቅም፣ ነገር ግን እነሱ ሆን ብለው እንግዲህ እንደዚህ ብለው እንዲናገር አድርገውታል ማለት ነው። ልጁ እንግዲህ እዛው እስር ቤት ውስጥ ነው ያለው። ለዛም እንግዲህ እህቱን አጸደ ይዛለች። እሷ የምትለውን ብቻ ነው የሚያደርገው። ሀብል ከእስር ቤት እንዳትወጣ እንግዲህ ከዚህ በኋላ ወይዘሮ አጸደ ብዙ ስራ ትሰራለች። ልጁም እዛው እስር ቤት ነው ያለው። እህቱ ደግሞ በእሷ እጅ ነው ያለችው። ስለዚህ እንደፈለገች ስታሽከረክረው ሀብል ነፃ እንዳትወጣ
ታደርጋታለች ማለት ነው። አሁን ላይ ሜርሲ ሙሉ ለሙሉ አክስቷን ስላመነቻት ከአክስቷ ጎን ቁማለች። ያ ማለት ቤተሰቦቿንም አሳልፋ ልትሰጥ ትችላለች ማለት ነው። ንብረቷንም ሳይቀር እንግዲህ ከአባቷ ላይ ውርስ ፈልጋለሁ የእናቴን ግማሹን ንብረት ፈልጋለሁ ብላ የመካፈል መብት አላት። የአባቷ በሕይወት ስላለ ግማሽ ንብረት ላይ ይገባት ይችላል፣ ግን ከእናቷ ግን የመካፈል መብት አላት ማለት ነው። ታዲያ እንግዲህ ያንን ንብረት ይዝና ሜርሲ ከዚህ ቤተሰብ ትገነጠላለች፣ ለብቻዋ ትሆናለች። አክስትየዋ ይሄንን ክፍተት ትጠቀማለች። ምክንያቱም ደግሞ እንዳያችሁት እንግዲህ ሜርሲ በታሰረች ጊዜ ወይዘሮ አጸደ ናት ሁሉ ነገር ፊክስ ስታስተካክልላት የነበረው። ያ ማለት እንግዲህ ሜርሲ ሆን ብላ እንዳስገደለቻትና ካስገደለቻት በኋላ ደግሞ በሀብል እንዳማሃኘች ሀብል በምሰራበት ቢላ እንዳስገደለቻት ብዙ ነገር ሲያወሩ መረጃ እየያዘች ነበር አጸደ። እንግዲህ የወንድሟ ልጅ ላይ ማለት ነውና መረጃ እየያዘችባት ነበር። ስለዚህ ከዚህ በኋላ ሜርሲ አክስቷ አጸደ የምትላትን ነገር ሁሉ ነው የምታደርገው። በቁጥጥር ስሯ ነው። በነገራችን ላይ በጣም ብዙ ነገሮችን አጸደ አስተካክላለች። እዛ እስር ቤት የታሰረው ልጅ ሀብል ላይ ይመሰክራል፣ ወዶ ሳይሆን በግዱ ለእህቱ ሲል ማለት ነው። እቤት ውስጥ ያለችው ሜርሲ የቤቱ ውድ ልጅ ደግሞ የቤቱን ንብረት ለአጸደ አሳልፋ ትሰጣለች ማለት ነው በራሷ እጅ። ምክንያቱም ደግሞ አጸደ ጥቅም የማታገኝበትን ምንም ነገር አታደርግም። በእርግጠኝነት ለራሷ ጥቅም ነው። ጭራሽ ቤተሰቦቿ እንኳን እንዳይመክሯትና ወደ ቀልቧ እንዳይመልሷት እንዳታምንያቸው ማለት እንግዲህ ማንም ሰው እዚህ ቤት ስላንቺ የሚያስብ የለም፣ እኔ ብቻ ነኝ የምጨነቅልሽ፣ ከኔ ጎን ቁሚ እያለቻት ነው። ያ ማለት አባቷና ወንድሟን ከድታ ንብረት ፈላጊ ትሆናለች ማለት ነው። ያን ንብረት እንግዲህ አጸደ በጎን ለራሷ ለመውሰድ ይሆንላታል። እንግዲህ ወይዘሮ መነን ከዛ ቤት ከተባረረች በኋላ የሚያስጠላ ህይወት ምንድነው ይሄ ማዳበሪያ ዘርግታ ነው የሚባለው፣ እንደዛ አይነት ህይወትን እየኖረች ነው በስካርና በራሷን በመሳት ማለት ነው። በጣም የሚያስጠላ ህይወት ውስጥ ነው ያለችው። ወይዘሮ መነን ወዛ ቤት ተመልሳ ብትገባ ጥሩ ነው ብዬ እላለሁ። በተለይ ደግሞ አጸደና እሷ እርስ በርስ ስለማይዋደዱ ለንብረት ብለው እነሱ እርስ በርሳቸው በተጣሉ ቁጥር ቤቱ ነፃ ይወጣን ብዬ አስባለሁ። ያለዛ ግን በአሁኑ ሰዓት አጸደ ብቻ ናት ቤት ውስጥ ተንኮል እየሰራች ያለችው። የምትፈልገውን ነገር ለማግኘት እንግዲህ ያልፈነቀለችው ድንጋይ የለም። ብዙ ነገሮችንም ደግሞ አስተካክላለች። ነገር ግን በዚህ ነገር ሁሉ እንግዲህ ሀብል ችግር ውስጥ ገብታለች፣ ታስራለች። አስቡት እንግዲህ ብዙ መረጃዎች ቢላው የእሷ እጅ አሻራ አለበት፣ ከማህደር ጋር ጸብ እንዳላቸው እንደዛ አይነት እንትን አለ። ብቻ ብዙ ነገሮች ወደ እሷ ስለሚያመለክቱ ሀብል በቀላሉ ከእስር አትወጣም ማለት ነው። ሀብል በጣም ነው የምታሳዝነው። እውነት ለመናገር ከሆነ እንግዲህ ከአሁኑ ስቃይዋ እየጀመረ ነው። እንግዲህ እዛ ጨለማ ክፍል ውስጥ ብቻዋን እየተሰቃየች ትገኛለች ያለ ምንም ጥፋቷ። እንግዲህ ይህን ነገር ለፖሊሱ ለማስረዳት ስትሞክር ነበረ። አክስትየዋ አጸደ በጣም እንደምትጠላትና በዛ ላይ ደግሞ እንግዲህ ይህን ነገር እነሱ እንዳደረጉት ቢላው ሲጠፋ እኔም ጠርጥሬ ነበር፣ ይህ ነገር እንደሚፈጠር ቀድሜ አውቄያለሁ፣ የእነሱ ሴራ ነው እያለችው ነበረ። እዝራም እንግዲህ እሷ ከታሰረች በኋላ ስለ እሷ ማሰብ እንግዲህ ጀምሯል። እስከዛሬ ድረስ ዓይንሽን ላፈር እዚህ ቤት ላይሽ አልፈልግም እያለ የነበረው እዝራ አሁን ላይ እንግዲህ ስለ እሷ ማሰብ ጀምሯል። ሲጀመርም እየወደዳት ነበረ። በነበሯቸው ከመታሰሯ በፊት ትንሽ ቀናቶች እሷን እንግዲህ በመከታተል የምታደርገውን የምትሰራውን ሁሉ እሷ ነበር የሚከታተላትና ይሄ ደግሞ እንግዲህ ፍቅር እየያዘው ነበረ እዝራ ማለት ይቻላል። ነገር ግን እንግዲህ በዛ ቅጽበት ደግሞ ልጅቷ ወደ እስር ቤት ገብታለች። ታዲያ እንግዲህ ቀጣይ የሚሆነው ፍርድ ቤት ቀጠሮ ይኖራል ማለት ነው። እዛ ቦታ ላይ ልጁ መዋሸት አይችልም፣ ወይም ደግሞ እውነቱን መናገር አይችልም ለሀብል ማለት ነው። ምክንያቱም እህቱ ያለችው አጸደ እጅ ላይ ነው። እዛ ፍርድ ቤት ቀርበው የሚመሰክረው ሀብል ላይ ነው። ለማየት ያውቃችሁ ለእህቱ ሲል ሀብል ላይ ይመሰክርባታል። ያ ማለት እንግዲህ ሌላ ደግሞ የወንጀል ማጣሪያ እስኪደረግ ድረስ ፖሊሶቹ መረጃው ላይ እስኪደርሱበት ድረስ ሀብል ለብዙ ጊዜ እስር ቤት መቆየቷ የማይቀር ነው እና በጣም ነው የምታሳዝነው። እንግዲህ ሌሎች ሰዎች ለገንዘብ ብለው በተናቆሩበት እንትን እሷ ተጋጭ ስትሆን በጣም ነው የምታሳዝነው። እና እንግዲህ አባትየው ማለት ነው አቶ እስክንድር በጣም ስለሚወዷት ጠበቃ አቁመውላታል ማለት ነው፣ ቶሎ በገንዘብም በምንም እንድትፈታ። በዛ ላይ ደግሞ አባትየው
የሚያውቀው እውነት አለ። ልጁ መሰሪና መጥፎ ልጅ እንደሆነች በአክስቷ እየተገፋፋች መጥፎ ነገሮችን እያደረገች እንደሆነ ደርሶበታል። ለዛም እንግዲህ ሀብል እንደዛ አይነት መጥፎ ነገር እንደማታደርግ አውቋል ማለት ነው። በጣም ነው ደስ የሚለው። አቶ እስክንድር ካመናት ስለሌላው ችግር የለውም ብዬ አስባለሁ። ውድ ቤተሰቦች እንግዲህ ሜርሲ ከእስር ቤት ተፈታለች፣ ወደ ቤት መታለች። አሁን ላይ ከአክስትየዋ ጋር ሌላ ተንኮልና ሴራ እያቀዱ ይገኛሉ። መጨረሻዋ ግን መጠቀሚያ ነው የምትሆነው ማለት ነው። ሜርሲ መጠቀሚያ፣ የእሷ ባሪያ ታረጋታለች። መረጃዎችን ሁሉ ከያዘች በኋላ እያስፈራራች እንግዲህ እንደ ገደለች ስታምን የነበረውን ነገር ሁሉ ሪከርድ አርጋት ሊሆን ይችላል ለጥቅሟ ስትል ማለት ነው። ውድ ቤተሰቦች የሀብል ድራማ እንግዲህ የክፍል 10 ትረካችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬው ይሄን ይመስላል። መልካም ጊዜ